ይላችሁ ጤናማ ትምህርት ካለ ጤናማ ህይወት አለ። የጤናማ ህይወት መሰረት ጤናማ ትምህርት ነው። በጣም ይገርም። ስለዚህ የማታውቁትን ሰው አትከተሉት። ጓዳውንም የማታውቁትን ሰው በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትውሰዱ። ይላችሁ ከዓለም ሲስተም ገላግሎ የሚያወጣን አይምሮ ነው። ከምታስቡት በላይ መኖራችሁ ሰው እንደሚያስበው እንደዚያው ነው ይላል። የሰውን ህይወት መቀየር የሚችል የእግዚአብሔር ቃል ብቻ ነው። ክብር ለኢየሱስ ይሁን። ጽድቅ አልባ ናቸው ወይንም በራሳቸው ጻድቅ አይደሉም የሚለውን ሐሳብ ሮሜ 1 ይናገራል። ሮሜ 2 ደግሞ አይሁድ ራሳቸው ያ የኪዳን ህዝብ ጽድቅ አልባ ነው፣ ጻድቅ አይደሉም፣ ምንም የኪዳን ህዝብ ቢሆኑ እነሱም ኃጢአተኞች ናቸው ይላል። ሮሜ 3ን ደግሞ ሁሉም ይላል ጻድቅ የለም፣ አስተዋይ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። 4 ላይ ደግሞ ይመጣና ስለ አብርሃም ይናገራል። አብርሃም በስራው ሳይሆን በምን ጸደቀ ይለናል? በእምነት justification by faith አይደለ? ጸደቀ ይለናል። ምዕራፍ 5 ላይ ደግሞ ሲጀምር መጀመሪያው ቁጥር ላይ እንግዲህ በእምነት ከጸደቀን ብሎ ነው የሚጀምረው። ስለዚህ ያን የጽድቅ ህይወት እንደቀጠለ ያሳየናል። ጽድቅ በእምነት እንደሆነ ይናገርና ምዕራፍ 6 ላይ ገብታችሁ ስትመለከቱ ስለ ጸጋ ያወራል። ከምዕራፍ 6 እስከ 8 አንድ ኃጢአተኛ ሰው እንዴት እንደሚታገል በኃጢአት እስራት ውስጥ ያለን ሰው ያሳየንና ስለ እግዚአብሔር ጸጋ ይናገራል። ሰው ከኃጢአት እስራት ነፃ የሚወጣው በእግዚአብሔር ምንድነው? ጸጋ እንደሆነ፣ ጸጋው ግን የተሰጠበትንም ዓላማ ጳውሎስ ይናገራል። እንግዲህ ይሄ ጸጋ የተሰጠው በኃጢአት ጸንተን እንድንኖር አይደለም ብሎ ሲናገር ታያላችሁ። ከዛ ይመጣና ምዕራፍ 7 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጳውሎስ ያንን ሁሉ ከተናገረ በኋላ ሮሜ 8 ላይ ቁልፍ ነገር ይናገራል። እንግዲህ ሮሜ 8 ማለት ቀለበት ቢኖራችሁ ቀለበታችሁ ላይ ዳይመንድ ቢኖር ሮሜ 8 ማለት እሱ ነው። ዋና የሮሜ እምብርት ሮሜ 8 ነው። ስለዚህ በኢየሱስ ክርስቶስ ያለው የህይወት መንፈስ ሕግ ከሞት ሕግና ከኃጢአት ሕግ አርነት ምን አድርጎናል? አውጥቶናል ብሎ ጳውሎስ ይናገራል። ሮሜ 8 የሚገርም መጽሐፍ ነው አይደለ? ስለ አስተሳሰብ ምን ማሰብ እንደሚገባን ይናገራል። ፍጥረት የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል እያለ ፍጥረት እንዴት እንደሚጠብቀን የሚናገር መጽሐፍ ነው። ከዛ ሮሜ 9 እስከ 11 ሄዳችሁ ደግሞ ስትመለከቱ ስለ እግዚአብሔር ሉዓላዊነት፣ እግዚአብሔር ሉዓላዊ አምላክ እንደሆነ፣ ስለ እግዚአብሔር ምርጫ በአይሁድና በአሕዛብ መካከል ስላለው ነገር እዛ ላይ ያስቀምጥና ምዕራፍ 12ን ሲጀምር እንግዲህ ይላል። እንግዲህ ብሎ ከዚህ በኋላ ጳውሎስ ከ12 በኋላ ነገሮች ሲቀየሩ ትመለከታላችሁ። ፕራክቲካል የሆነ የህይወት ስርዓትን አማኞች በምድር ላይ በምን አይነት የህይወት ስርዓት መመላለስ እንዳለባቸው የሚናገር መጽሐፍ ነው። ከ12 በኋላ ስትመለከቱ ይህን ካደረገ በኋላ ምዕራፍ 13 ላይ ስትሄዱ ስለ ባለስልጣናት ለባለስልጣን ስለመታዘዝ ይናገራል። ምዕራፍ 14 በወንድሞች ላይ ስላለ መፍረድ ይናገራል። ምዕራፍ 15 እርስ በርስ ተቀባበሉ ይልና ሲዘጋው በሰላምታና በምስጋና ሮሜ 16ን ጳውሎስ ይዘጋዋል። እንግዲህ ሲጀምር እንግዲህ ብሎ ነው የሚጀምረው። ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እንግዲህ የአዲስ ኪዳን አገልግሎት ማቅረብም ነው መቅረብም ነው። ባለፈው ፓስተር ሲያስተምረን ነበር ታስታውሳላችሁ። የአዲስ ኪዳን አገልግሎት ማቅረብም ነው፣ ደግሞ ምንድነው መቅረብም እንደሆነ እንመለከታለን። መስዋዕት የምትል ቁልፍ ቃል አለች። መስዋዕት የምትባል ቁልፍ ቃል እዚህ አለ። ሰውነታችሁን ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ በእግዚአብሔር ፊት ምን አድርጉ? አቅርቡት ብሎ ይናገራል። እንግዲህ የተሰዋ ነገር ህይወት የለውም።
ሰማችሁኝ አይደል? አንድ ነገር ከሰዋችሁት ወይንም መሰዊያ ላይ የተቀመጠ ነገር ቆዳ መልስ የለውም። ሙሉ ለሙሉ በእግዚአብሔር ፊት ምን ማለት አለበት? መቃጠል አለበት። በብሉይ ኪዳን ያሉትን መስዋዕቶች ስትመለከቱ ሙሉ ለሙሉ በእግዚአብሔር ፊት ያ መስዋዕት ምን ይላል? ይቃጠላል። ልክ እንደዚህ ጳውሎስ ያንን እያሰበ ነው የሚናገረው። ሰውነታችሁን ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ። ዶሮና አሳማ ጌታቸውን ለጌታቸው ቁርስ ለመሆን ተስማሙ። ጌታቸውን ቁርስ ለማብላት እስካሁን ሲመገበን ነው የኖረው። ስለዚህ ጌታችንን ለምን ቁርስ አናበላውም? ስለዚህ አንቺ ተርኪ ምንድነው የሚባለው? ቤከን፣ አንቺ ደግሞ እንቁላል። በቃ እኔ እንቁላል አቀርባለሁ፣ አንቺ ደግሞ ቤከን አለች። ስለዚህ አሳማዋ ነቃለች። አንቺ የምታደርጊው አስተዋጽኦ ነው፣ እኔ የማደርገው ደግሞ መስዋዕት ነው አለች። አንቺ እንቁላል ጥለሽ ነው የምትሄጂው፣ እኔ ግን ተሰውቼ ነው፣ ራሴን ነው መስዋዕት ላይ። ስለዚህ መጽሐፍ ቅዱስ የሚለን ግማሽ መስዋዕት መዋጮ ሳይሆን ሙሉ ማንነታችንን ሰውነታችሁን ቅዱስ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ ይላል። እንግዲህ እግዚአብሔርን ደስ የሚያሰኝ ብሎ መጽሐፍ ቅዱስ ሲናገር የጠየቀውን ማለት ነው አይደል? የጠየቀውን መስዋዕት። ልክ አሁን የሳኦልን ታሪክ ሄዳችሁ ስትመለከቱ ሳኦል መስዋዕት እኮ አቅርቧል። ከሰባው የራራላቸው ስብ የሆኑ ጓዳ ውስጥ የሆነ ነገር አለ። ወደ ሳኦል ጓዳ ውስጥ ስትገቡ ይሄ የምሰማው የበጎችና የከብቶች ግሳትና ጩኸት ምንድነው አለ ሳሙኤል። ለምን እነዚህ አማሌቅን ፈጽመህ አጥፋልኝ የሚል ቃል ነው የመጣለት። እግዚአብሔር የጠየቀው አማሌቅን ፈጽሞ ምን እንዲል ነው? እንዲያጠፋ። ስለዚህ እግዚአብሔርን ደስ የሚያሰኝ ብሎ ሲል ምን እያለ ነው? የጠየቀውን እግዚአብሔር ስጡት። ይሄንን ነው የመጀመሪያው። ሁለተኛ ሕያው መስዋዕት ይላል። ሕያው መስዋዕት ማለት እንግዲህ በአንደበትህ ስትባርክበት፣ በዓይኖችህ ንጉሱን በውበትህ ስታይ፣ ልክ እንደ ኢዮብ ኪዳን ስትገባ ከዓይኔ ጋር ኪዳን ገባሁ ይላል ኢዮብ። ቆነጃጅቶቹን በሌላ መልክ ላለማየት ከዓይኔ ጋር ኪዳን ገባሁ አለ። ስለዚህ ዓይናችን እሱን ሲያይ፣ እግሮቻችን ደም ለማፍሰስ ሳይሆን ለወንጌል ሲሮጡ አያችሁ፣ እጆቻችን ሰው የሚያንቁ ወይንም ክፉ ነገር የሚያደርጉ ሳይሆኑ በእጆቻችን የምንሰጥበት ስንሆን ይሄንን ነው ሕያው መስዋዕት እያለ የሚለው። በሶስተኛ ደረጃ ደግሞ ቅዱስ ይላል። ቅዱስ የተለየ ነቀፋ የሌለበት እንከን የሌለበት፣ ልክ ብሉይ ኪዳን መስዋዕት ሲቀርብ እንደሚቀርበው አይነት መስዋዕት ቅዱስ የሆነን መስዋዕት ለእግዚአብሔር አቅርቡ ብሎ ይናገራል። ይህን ካለ በኋላ የእግዚአብሔር ፈቃድ ይላል እርሱም በጎ ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል። እንግዲህ በጎ ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ የምታውቁት በአይምሯችሁ መታደስ። አይምሮ ምን ማለት አለበት ነው እያለን ያል ጳውሎስ። መታደስ አለበት። እሱን በኋላ ላይ መጣበታለሁ። ስለዚህ እሱን ይልና ይሄ በተለይ በልባችሁ መታደስ ተለወጡ የሚለው ቃል ኢንተርቼንጅብሊ ነው የሚጠቀመው። በሐሳባችሁም በአይምሯችሁና በልባችሁ የሚለውን እየቀያየረ እየተተካካ በተለያየ ቦታ ላይ ታገኙታላችሁ። ለምሳሌ እናንተ የክርስቶስ ኢየሱስ ምን አላችሁ ይላል? አይምሮ አላችሁ ይላል። በሌላ ቦታ ላይ ደግሞ ልብ አላችሁ ይላል። ስለዚህ ሁለቱ ቃል እየተታኩ የሚሄዱ እንደሆኑ እንመለከታለን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ የሚነግረን ምንድነው? በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ብሎ ይናገራል። እንግዲህ ዓለምን ይፈታዋል። ዓለም ምንድነው? ሰው በአይምሮ መታደስ ካልተለወጠ ድሮ በሚኖረው የህይወት ስርዓት ነው እየቀጠለ የሚሄደው። ድሮ በሚኖረው ኑሮ ነው የሚቀጥለው። አንድ ሰው ዳግም ተወልዶ ከመጣ በኋላ በዛው የህይወት ስርዓት ነው የሚቀጥለው። ስለዚህ ዓለምን አትምሰሉ። ባለፈው ሳምንት ነግራችኋለሁ። ወደ ዓለም ሁሉ ሂዱ ነው እንጂ የተባለው ዓለምን ምሰሉ
አልተባለም። ይሄንን ነው መጽሐፍ የሚነግረን። ስለ ዓለም ሲናገር 3 ባለፈው ሳምንት ስለተናገርኩት አልገባበትም። የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ ደግሞ መመካት። ዓለም ብሎ ዮሐንስ የሚፈታልን እነዚህ 3 ነገሮች ናቸው። የሥጋ አምሮትን፣ የሥጋ ምኞትን፣ የዓይን አምሮትን፣ ስለ ገንዘብ ደግሞ መመካት እንደሆነ እናያለን። ለምንድን ነው ጳውሎስ አእምሮ መታደስ አለበት ብሎ የሚለው? አእምሮአችሁ ምን ይበል እስቲ ይታደስ በሉ። ይታደስ አለ። አእምሮ ለምንድን ነው የሚታደሰው ብሎ ሲናገር ቃሉ ስለሚያዝ በአእምሮአችሁ መታደስ ተለወጡ ስለሚል በዚህ ምክንያት ነው አእምሮ መታደስ ያለበት። አንድ ቃሉ እንደሱ ስለሚል፣ ሁለተኛ ዓለምን ከመምሰል የምንድነው አእምሮን በማደስ ስለሆነ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ ሰው አእምሮ ካልታደሰ በጌታ ቤት ይመላለሳል እንጂ የህይወት ስርዓቱ ያው ነው አይደል? አንድን ሰው ድሮ መጠጥ ቤት፣ ጭፈራ ቤት፣ ዓለም ውስጥ ያገኛችሁት ሰው ማለት ነው ከ15 ዓመት በኋላ እንደዛው ብታገኙት ችግር ነው አይደል? ይሄ ሰው የት ነው የከረመው ነው የምትሉት። ቋንቋው ሳይለወጥ ሲቀር፣ ንግግሩ ሳይለወጥ ሲቀር፣ የህይወት ስርዓቱ ሳይለወጥ ሲቀር ይሄ ሰውዬ በዓለም ነው እንጂ ገና በእግዚአብሔር ቤት ይመላለሳል እንጂ ገና የህይወት ስርዓቱ የዓለም ነው። ስለዚህ አልተለወጥሽም፣ ያው ነሽ፣ እንደዛው እኮ ነህ አንተ ከተባለ ጥያቄ ውስጥ ገባችሁ ማለት ነው። ምንድነው ያልተቀየረው? ሐሳብ ነው ያልተቀየረው፣ አእምሮ ነው ያልተቀየረው። ስለዚህ የእግዚአብሔር አጀንዳ ደግሞ ኢየሱስ ክርስቶስ ሲጸልይ በዮሐንስ ወንጌል ምዕራፍ 17 ላይ ከዓለም እንድታወጣቸው አልለምንህም አለ። በዓለም እያሉ ግን እንድትጠብቃቸው ነው አለ። ክብር ለእግዚአብሔር ይሁን። በዓለም ነን እንጂ ከዓለም አይደለንም። ይሄንን መጽሐፍ ይናገራል። ስለዚህ ዓለምም ከመምሰል የምንድነው አእምሮን በማደስ ስለሆነ፣ ምክንያቱም ወደ ጌታ ስንመጣ የዳነው ምናችን ነው? መንፈሳችን ነው የዳነው። ቦርን አጌን የሆነው መንፈሳችን ነው። ነፍሳችን ገና እንዳለ ነው። ለዚህ ነው ኤፌሶን 2 ላይ የእግዚአብሔር ቃል ሲናገር ቁጥር 3 ላይ በእነዚህም ልጆች መካከል እኛ ሁላችን የሥጋችንንና የልቡናችንን ፈቃድ እያደረግን በሥጋችን ምኞት እንኖር ነበርን፣ እንደ ሌሎቹም ከፍጥረታችን የቁጣ ልጆች ነበርን ብሎ ይናገራል። ያችሁ የሥጋችንንና የልቡናችንን ፈቃድ እያደረግን። ድሮ ምንም ችግር የለም። እንትን ከተቆጣህ ትቆጣለህ፣ ቂም መያዝ ካለበት ትይዛለህ፣ መበቀል ካለበት ትበቀላለህ። እንደውም ብድሩን የማይመልስ ወንድ ልጅ ምን አይበል ነው የሚባለው? አይወለድ ይባላል አይደል? እንደው አንድ የሆነ ጓደኛ ነበርኝና አባትየው ተደብድቦ ከመጣ ይደበድቡታል። እንዴ የኔ ልጅ ሆነ እንዴ ተደብድበ ትመጣለህ? ይሄ የዓለም ስርዓት ነው። ተመልከቱ፣ ዓለም ውስጥ ግራህን ለሚመታህ ቀኝህን ስጥ። ዓለም ውስጥ አይሰራም። አእምሮአችን መታደስ ያለበት እኮ ይሄ ነው። አሁን ለምሳሌ እግዚአብሔር ቤት ውስጥ ስትመጡ ራስህን ስጥ ነው አይደል የምትባለው፣ ወይንም ራስህን ካር ነው የምትባለው። ዓለም ውስጥ ግን ራስህን ጠብቅ ነው የምትባለው። ያስተሳሰብና ያመለካከት ለውጥ አእምሮ በእግዚአብሔር ቃል መታደስ ያለበት ለምንድን ነው? ከዓለም የሚያወጣ አእምሮህን ማደስ ስትጀምር ነው። ክብር ለእግዚአብሔር ይሁን። ስለዚህ ቀኝህን ለሚመታ ግራህን ስጥ፣ ለሚያሳድዷችሁ ሰዎች ጸልዩ ይላል። ይሄን እኮ አእምሮ ካልታደሰ ካልተለወጥክ ይሄንን የህይወት ስርዓት ልትኖር አትችልም። ለሚያሳድድ ሰው እንዴ በጣም ከባድ ነው እኮ። የሚረግሟችሁን መርቁ ይላል። ይሄ አእምሮ የታደሰ ሰው ካልሆነ፣ ዳግም የተወለደ ሰው ካልሆነ ይሄን ሊያደርገው አይችልም። ለዚህ ነው መጽሐፍ ሲናገር በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም ክፉን በመልካም አታሸንፉ እኮ ነው የሚለው። መልሰህ በዛ ህይወት ስርዓት ከተመላለስክ ተሸንፈሃል። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። የእግዚአብሔር ቃል ቻሌንጅ ያደርገናል። በኋላ ላይ ያመጣበታል። ቃሉን ስናነብ ቃል ስንሰማ መተን አሁን እኮ አእምሮአችን እየታደሰ እኮ በእግዚአብሔር ቃል ነው አእምሮአችን የሚታደሰው። ስለዚህ ቃል ስንሰማ ቃሉን ስናነብ አእምሮአችን ዕለት ዕለት እየታደሰ
ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ወደ ጌታ ስንመጣ የዳነው መንፈሳችን ስለሆነ ስለዚህ ዓለምን ከመምሰል የምንድነው አይምሮን በማደስ ነው ብለናል። ላስት ዊክ ተናግሬዋለሁ፣ ብዙ አልገባበትም። ሌላው አይምሮ መታደስ ያለበት ብዙ አይነት አይምሮ አለ መጽሐፍ ቅዱስ የሚነግረን አይደል? ብዙ አይምሮ አለ፣ ብዙ አይነት አይምሮ አለ። አሁን ለምሳሌ ሮሜ 8 ላይ ሄዳችሁ ስትመለከቱ ከ6 እስከ 7 ስለ ስጋዊ አይምሮ ወይንም ካርናል ማይንድ ይላል። ተናግሬዋለሁ ላስት ዊክ። ካርናል ማይንድ ወይንም ስጋዊ አይምሮ እያለ ይናገራል። ስለ ስጋ ብቻ የሚያስብ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛም፣ መገዛትም ምን ብሎታል? ተስኖታል እያለ በስጋ ያሉት ከቶ እግዚአብሔርን ደስ ሊያሰኙ አይችሉ። ካርናል ማይንድ፣ ይሄ ማይንድ መታደስ ስላለበት ነው። ይህንን አይምሮ ይዞ ሰው እግዚአብሔር ቤት ሊመላለስ ይችላል፣ ምንም ጥያቄ የለውም። ሁለተኛው ደግሞ አይምሮአቸው የጠፋባቸው ይላል አንደኛ ጢሞቴዎስ 6:5 ላይ አይምሮአቸው በጠፋባቸው እውነትን በተቀሙ ይላል። ኮራፕትድ ማይንድ ይለዋል። ይሄ አይምሮ የጎደላቸው የማስተውሉ አይምሮ የጠፋባቸው እውነትን በተቀሙ መንፈሳዊ ነገር ትርፍ ማግኛ የሚመስላቸው ይላል። አያችሁ? ስለዚህ ይሄ ሁለተኛው ነው። ሶስተኛው ደግሞ ሁለተኛ ቆሮንቶስ 4:4 ላይ አለ። ይሄ የታወረ ወይንም ብላይንድ ማይንድ ይለዋል። የክብሩ ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ሐሳብን ያሳውራል ዲያብሎስ ወይንም የሚይዘው የሐሳብ ክፍልን ነው። በኋላ እናያለን። አራተኛው ደግሞ ከንቱ አይምሮ ፉሊሽ ማይንድ የሚባለው ሮሜ 1:21 ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙትን አጡ፣ ነገር ግን በሐሳባቸው ከንቱ ሆኑ ይላል። አይገርምም? በሐሳባቸው ምን ሆኑ? ከንቱ ሆኑ ይላል። የመጨረሻው ልንሆነው የተገባ ወይንም መጽሐፍ ቅዱስ አላችሁ ብሎ የሚለን የክርስቶስ ኢየሱስ አይምሮ ነው። አንደኛ ቆሮንቶስ 2:16 እኛ ግን የክርስቶስ ልብ ወይንም አይምሮ አለን ብሎ ይናገራል። ስለዚህ ጠላት ሊይዘው የሚፈልገው ነገር የሚፈልገው ቦታ አይምሮአችንን ነው። ሊያበላሽ የሚፈልገው የአይምሮአችንን ክፍል ነው። በሁለተኛ ቆሮንቶስ ምዕራፍ 11:13 ላይ የእግዚአብሔር ቃል ሲናገር ምን ይላል? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ምን ብሎ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይለወጥ ብዬ እፈራለሁ ይላል። በጣም የሚገርም ነው። ሐሳባችሁ ምን ብሎ ተበላሽቶ ይላል። የጠላት ትልቁ አጀንዳው ምንድነው? ሐሳብን ምን ማድረግ ነው? ማበላሸት ነው። ሐሳባችሁን ካገኘ ማይንዳችሁን ካገኘ አለቀ በቃ። አይምሮ የሚታደሰው የሚለውን እንይ። አንደኛ እውነተኛ ጤናማ በሆነ በእግዚአብሔር ቃል መጽሐፍ ቅዱስ የያዘ ሁሉ ሰባኪ አይደለም። ስሙኝ። ለዚህ ነው አንደኛ ጢሞቴዎስ 6:3 ላይ እነዚህን አስተምር ደግሞ ምከር ይለዋል። ማንም ልዩ ትምህርት የሚያስተምር ተመልከቱ፣ ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቶ አንዳች አያውቅም ይለዋል ጳውሎስ። ትምህርትን እንዴት ነው የመዘነው? ትምህርቱ ሰውየው የሚያስተምረው ትምህርት ወይም ቤተክርስቲያኑ የምታስተምረው ትምህርት ክርስቶስን ወደ መምሰል ያመጣል ወይ? ምክንያቱም የእግዚአብሔር ትልቁ አጀንዳ በእኛ ውስጥ ክርስቶስን ምን ማድረግ ነው? መግለጥ ነው፣ መሳል ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗል። ትምህርት ኢየሱስን ወደ መምሰል ያመጣል ወይ? ብዙ ሰዎች ቤተክርስቲያን ውስጥ ጠፍተዋል። ታውቃላችሁ፣ እኔ ብዙ ትምህርቶች ውስጥ አልፌያለሁ፣ ስለዚህ አውቃለሁ። አንዳንዱ ትምህርት ትዕቢተኛ ያደርጋችኋል። ሱፐር በቃ ከሰው የተለያችሁ እንደሆናችሁ ያደርጋችኋል። አንዳንድ ትምህርት ደግሞ
ምንም ችግር የለውም። በጸጋ ዘመን ውስጥ ነው የምንኖረው። you already forgive ተደርገሃል። ስለዚህ እንደፈለክ መፋነን ትችላለህ ብሎ ለኃጢአት ላይሰንስ የሚሰጥ ደግሞ አስተምሮታል። ለዚህ ነው ጌታ ኢየሱስ ከምትሰሙት ተጠበቁ። ሚዲያ ሁሉ ጌት ነው አሁን ታውቃላችሁ፣ በር ነው አሁን። እኔ አንድ ቦታ ላይ በጣም ይገርማችኋል፣ አገልግል ብለውኝ ገብቼ ስሰማው ሰውየው ገና ፕሮግራም እየመራ ነው። ኦንሊ ጂሰስ ነው ሰውየው። ከምሬ እኮ ነው የምነግራችሁ። አስተሳሰቡ ሲያወራ በኋላ ላይ ነው አውጡት ኦንሊ ጂሰስ ነበር ምናምን እየተባለ ማለት ነው። የምትሰሙትን ሰው መምረጥ አለ። የገባባችሁ ነገር በጣም አደገኛ ነው። ስለዚህ ጤናማ የሆነ የእግዚአብሔር ቃል ከመጣ ይኸውላችሁ፣ ጤናማ ትምህርት ካለ ጤናማ ህይወት አለ። የጤናማ ህይወት መሰረት ጤናማ ትምህርት ነው። በጣም ይገርማል። ስለዚህ የማታውቁትን ሰው አትከተሉት። ጓዳውንም የማታውቁትን ሰው ሚዲያ ስላያችሁት አትከተሉት። ጳውሎስ ለጢሞቴዎስ ሲጽፍለት ምንድነው ያለው? የሚገርም ነገር አለ። እምነቴን፣ ጽናቴን፣ ፍቅሬን፣ መከራዬን፣ ትዕግስቴን፣ ትምህርቴን ተከተልክ ይለዋል። አያችሁ፣ የተከተለው በትምህርት ብቻ አይደለም፣ በህይወት ስርዓቱ ነው። ስለዚህ አይምሮን ለማደስ የእግዚአብሔር ቃል ፒውር ንጹህ የሆነውን የእግዚአብሔር ቃል ይላል። እነ ጳውሎስ ገላትያ ላይ ሲታገሉ የነበሩት ይሄን አይደል እንዴ? ገላትያ 2:5 ላይ በእናንተ መካከል አለ ይሄ የወንጌል እውነት ጸንቶ እንዲኖር ለአንዲት ሰከንድ እንኳን ለቀን አልተገዛንም ይላል። የታገለው ለዚህ ነው። እውነተኛው ፒውሩ ወንጌል እንዳይበረዝ። ለዚህ አይደል እንዴ እኔ ከሰበኩላችሁ ወንጌል ውጪ ያለ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ይላል። ምክንያቱም ለምን እንደሆነ ታውቃላችሁ? ልዩ ወንጌል ቆላስይስን አስተምራለሁ፣ ሰምታችኋል። እዛ ላይ ልዩ ወንጌል ሰው ከሰማ ትክክለኛ ህይወት ሊያመጣ አይችልም። ኢየሱስን በግልጥ ሊያሳየው አይችልም። ቲቺንጉ በጣም አስፈላጊ ነው። የሚሰማው ነገር በጣም አስፈላጊ። ስለዚህ እሱን ማድረግ ነው። ፐርሰናሊ ግን ምን እናድርግ? እንደ አማኝ ምን እናድርግ? እግዚአብሔር ቤት እየተመላለስን ነው ያለነው። አይምሮ ለማደስ ምን እናድርግ? ቃሉን ማንበብ። አንደኛ ጢሞቴዎስ 4:3 ላይ ቃሉን ማንበብ። አንደኛ ጢሞቴዎስ 2:15 ላይ ቃሉን ማጥናት። እንደገና መዝሙር 119:11 ላይ ቃሉን ማሰላሰል። መዝሙር 1:2 ላይ እንደተጻፈው ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ምን ያደርጋል? ያስባል፣ ያሰላስላል ብሎ ይናገራል። ከዛ በኋላ ያ ያመነውን ቃል ደግሞ መጽሐፍ እንደሚናገር በሁለተኛ ቆሮንቶስ 4:13 ላይ ነገር ግን አመንኩ ስለዚህም ተናገርኩ ይላል። የምናምነውን ነገር ኮንፌስ እናደርጋለን፣ እንጸልያለን፣ እንናገራለን። በዛ ግራውንድ ላይ እንቆማለን። የሰውን ህይወት መቀየር የሚችል የእግዚአብሔር ቃል ብቻ ነው። ክብር ለኢየሱስ ይሁን። ወላችሁ ጌታ ምንም አይምሮን ሰው አያድሰውም። ማለት ሌላ ሰው አያድስላችሁም፣ እግዚአብሔርም አያድስላችሁም። የእናንተን አይምሮ የሚያድሰው ራሳችሁ ናችሁ። በአይምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው የሚለው። ይኸውላችሁ ከዓለም ሲስተም ገላግሎ የሚያወጣን አይምሮን ማደስ ነው። ከምታስቡት በላይ መኖር አትችሉም። ሰው እንደሚያስበው እንደዚያው ነው ይላል መጽሐፍ ቅዱስ። ከሚያስቡት አይምሮአችሁ ከገባችሁ መረዳት በላይ ልትዘረጉ አትችሉ። ይሄ ዓመት ደግሞ የመዘርጋት ዓመት ነው። ስለዚህ ቃሉን በማጥናት በእምነት ከኛ ጋር በማዋሃድ አያችሁ፣ ዕብራውያንን እኮ ያላቸው ይሄንን ነው። የሰምተዋል፣ የሰሙት ቃል ግን ከነሱ ጋር በእምነት ምን አላለም፣ ስለዚህ አልጠቀማቸውም ይላል። እንዲጠቅመን ቃሉ ጋር ቁጭ ብለን ሜዲቴት እናድርግ። ቃሉን ባለስልጣን እናድርገው። የቃሉ ይናገረን፣ ይገስጸን፣ ይምከረን። አይገርማችሁም? ህይወታችን እየተለወጠ ይመጣል። ስለ ቃሉ እኮ ሲናገር ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው ይላል። ኧረ አሜን። የሰው ቃል ምንም ሊያረጋችሁ አይችልም። የእግዚአብሔር ቃል ግን ሕያው ነው። ሕያው ብቻ አይደለም የሚሰራም ነው ይላል።
ሕያው ነው ደግሞ ምን የሚል የሚሰራ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። ክብር ለኢየሱስ ይሁን። ቃል ስትሞሉ ድል ነሺ ትሆናላችሁ አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ 4 ላይ ሄዳችሁ ስትመለከቱ ዲያብሎስ መጥቶ በፈተነው ጊዜ በቃል ተሞልቶ ነበር። እንደተጻፈ እኮ ነው ቃሉ በሙላት ይኑርባችሁ እንደሚል ቃል ተሞልቶ ነበር። ስለዚህ ጠላት ለሚጠይቀው ጥያቄ መልስ ነበሩ። ሐሳብን በሌላ ሐሳብ እንጂ በኢየሱስ ስም አናባረው። ሰማችኋል? ሰይጣን ነው በኢየሱስ የሚባረረው። ሐሳብን በሌላ ሐሳብ እናንተ ሌላ ኮንቪንስ የሚያረጋችሁ ሐሳብ ካልመጣ የያዛችሁትን ሐሳብ መጣል አትችሉ። ስለዚህ ሲጠየቅ ሙሉ ነበረ ተብሎ እንደተጻፈ ተብሎ እንደተጻፈ ተብሎ እንደተጻፈ ክብር ሁሉ ለእግዚአብሔር ይሁን። ስለዚህ እግዚአብሔር ቃል ነው። ሁለተኛ የጨረስኩ ነው። ፊልጵስዩስ ምዕራፍ 2 ላይ ሂዱልኝ። ፓወርፉል ሐሳብ አለበት። ፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሬ ላንብበው። በጣም የሚገርም ሐሳብ አለው። በክርስቶስ አንዳች ምክር ቢሆን የፍቅር መጽናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ። አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ብሎ ይናገራል። ይገርማል። ሲጀምር እንግዲህ የሚለው ምንድነው? በጣም የሚገርም ሐሳብ ይናገራል። የመጀመሪያውን ሐሳብ በኋላ ላይ ልምጣበት። እቺ በክርስቶስ ኢየሱስ የነበረ ሐሳብ የምትለዋ ቃል ግን በጣም ፓወርፉል ነች። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እኔ ይሄ ቃል በቃ ሰሞኑን ሲንጠኝ ነው የከረመው። በጣም ይገርማል። ቻሌንጅ ሳጠናው ራሴን በጣም ቻሌንጅ ያደረገኝ ነው። ስለዚህ ጳውሎስ የሚለን ምንድነው? ኢየሱስን ኢሚቴት አድርጉት። ኢየሱስን ምን አድርጉት? ምሰሉት። በእርሱ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን እያለ ነው። በክርስቶስ ውስጥ የነበረው ሐሳብ ምንድን ነው ሲናገር ምን ይላል? በእግዚአብሔር መልክ ሲኖር ሳለ ይላል። እንግዲህ እግዚአብሔር ነው። ከእግዚአብሔር ጋር መተካከልን እንደሚገባ አልቆጠረውም ይላል። እግዚአብሔር ነው፣ ግን ከእግዚአብሔር ጋር መተካከልን እንደሚገባ አልቆጠረውም ብለው ይናገራል። ወደ ምድር ሲመጣ ማለት ነው። ከዛ በኋላ ምን ይላል? የባሪያን መልክ ይዞ ይላል። የባሪያን መልክ ይዞ በጣም እኮ ነው የሚገርመው። አሁን የማወራችሁ የሆነ አንድ መሪ አንድ ትልቅ ሰው ምናምን አይደለም። ሰማይና ምድርን የሰራ እግዚአብሔር እኮ ነው። ምን ያዘ ይለናል? የባሪያን መልክ ያዘ ይላል። ኢሳይያስ 53 ላይ በጣም የሚገርም ቃል ይናገራል። ከሱ በፊት አንድ ጸሎት ይጸልይ ነበር። የእግዚአብሔር ክንድ ሆይ ተነስ እያለ ሲጸልይ አንድ ፒክቸር አየ፣ አንድ መልክ አየ። 53 ላይ ተገለጠለት። ስለዚህ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? አሁን የሰማነውን ነገር ብናወራው ማን ያምናል አለ። የእግዚአብሔር ክንድ ለማን ተገልጧል? በጣም ይገርማል። አዲሱ ትርጉም በጣም ደስ በሚል ሁኔታ ያቀርበዋል።
በደረቅ ምድር ላይ እንደ በቀለ ሳር ነው ይላል። ደረቅ ምድር ላይ የበቀለ ሳር ለዮኒ ትላንት እያሳየሁት ነበር አብረን ስለነበርን። ያው ደረቅ ምድር ማለት እንደሱ ነው አልኩት። ድርቅ ያለ ነው። እዛ ላይ እንደ በቀለ ሳር የጠወለገ ነው። ውሃ ያላገኘ፣ ዝናብ ያላገኘ፣ እንክብካቤ ያላገኘ መሬት ላይ እንደ በቀለ ሳር ነው። ባየነውም ጊዜ እንወደው ዘንድ ደም ግባት ያለው የተናቀ የተጠላ የሕመምና የደዌ ሰው ነው። እኛም አላከበርነውም ይላል። የሚወደድ መልክ የለውም። ይሄ ነው መልኩ ኢየሱስ። ያ ጌታ ወደዚህ ምድር ሲመጣ መልኩ እሱ ነበር። ጳውሎስ ምሰሉት የሚለን ተከተሉት የሚለን ይሄንን መልክ ነው። ይላችሁ በዚህ ዘመን ለመውጣት ለመገለጥ ፓወርፉል ለመሆን የሆነ ነገር ለመሆን የምንታገለው መጽሐፍ የሚነግረን ተሰውሩ፣ ውረዱ፣ ዝቅ በሉ። ይሄን ነው መጽሐፍ የሚናገረው። ይሄ መልክ ነው የኢየሱስ መልክ። ስሙኝ፣ ዝቅ ብሎ እንደምትቀላችሁ ራሱን ባዶ ሁሉ ያለው ጌታ አደረገ እኮ ነው የሚለው። ሁሉ ያለው ጌታ ራሱን ባዶ ምንም እንደሌለው ዓለምና ሞላዋን የፈጠረ ጌታ ካን ዩ ኢማጂን? ምን አይነት ትህትና ነው! ምን አይነት ዝቅታ ነው! እኔ ሆነስትሊ ጌታ ሆይ እርዳኝ አልኩኝ። ራሴን ሳየው የለሁበትም። የእግዚአብሔር ሐሳብ ለካ እኔን ማጥፋት። ይሄ መልክ አሁንም እባክህ በመንፈሴ ውስጥ ተስሎ ይቀር አልኩት። በደንብ በቃ አየሁት። ይህንን ነው በሱ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን እያለ የሚናገረው። እሱ ብቻ እንዳይመስላችሁ ለመስቀል ሞት እንኳን ጌቴሰማኔን ማን ነው የሚረሳው? ጌቴሰማኔ እኮ አይረሳም። የደም ላብ አላቡ እኮ ነው። የመጨረሻ ስትረስ ሌቭል ነው ይላሉ ሰዎች። አንድ ጸሎት 3 ጊዜ ጸለየ ይላል። ኢየሱስና የእግዚአብሔርን ፈቃድ ልትለያዩት አትችሉም። ኢየሱስና የአባቱን ፈቃድ ልትለያዩ አትችሉም። መስቀል ላይ ተሰቅሎ እየሞተ ፈቃዱን እየፈጸመ ነበር። ታውቃላችሁ? አባት ሆይ የሚያደርጉትን አያውቁምና ይቅር። ይህንን ልብ እግዚአብሔር ይስጠን። በቀለኛ መንፈስ እግዚአብሔር ይምታው። የሞተ ሰው አድርጎ እግዚአብሔር ይጨርሳል። ስለዚህ የመስቀል ይታዘዘው ጌታን ይታዘዘው እንደነበረ ታያላችሁ። ሲጀምር ከላይ ከንቱ ውዳሴን አትፈልጉ ነው የሚለው። እሱን የሚናገረው በከንቱ ውዳሴ ምክንያት አንዳች አታድርጉ ይላል። ቅድም መጣበታለሁ እንዳልኳችሁ ውዳሴ ከሰው ጎሽ መባልን፣ ሰማይ ካከበረን ሰማይ ካጨበጨበልን ይበቃል። ከንቱ ውዳሴን አትፈልጉ። አፕሩቫል፣ በሰው አፕሩቫል ህይወታችንን አንምራ። እከሌ አላመሰገነኝም ጌታ ይባርክህ አላለኝም ብለን አኩርፈን እንቀመጣለን። እኔ የምሰራው ስራ የማደርገው ነገር ሰው አያየውም፣ ሰማይ ግን ያየዋል። ሰማይ ግን ይመልሰዋል። ይሄንን ነው የሚነግረን። ከንቱ ውዳሴ አትፈልጉ፣ ሽሹት። ኢየሱስ እንደሸሸው ሽሹት ነው የሚለው። በኢየሱስ ላይ የነበረ መልክ እሱ ነው። እናንግስህ ብለው ሲሉት ትቷቸው ሊጸልይ ወደ ተራራ ወጣ ይላል። አይፈልጉም። እንደውም የሰው ልጅ የሚከብርበት ሰዓት አሁን ነው ያለው። ወደ ጌቴሰማኒ ሲሄድ ነው የሰው ልጅ የሚከብርበት ሰዓት አሁን ነው አለ።
ክብሩ ምድር ላይ አይደለም። ስለዚህ ከንቱ ውዳሴ አትፈልጉ ይላል። ቀጥሎ ደግሞ ምን ይላል? ወንድሜ ከኔ ይሻላል ብለህ በትህትና ቁጥር። ከኔ ይልቅ ወንድሜ ይሻላል። በአንደበት አይደለም፣ በእውነት ከልባችሁ ማለት ነው። አም better than you በሚል አቲቲዩድ አትመላለሱ። አቤት ሰማይ ይህንን ህይወት እንዴት እንደሚወደው! ሙልጭ ያለ እኔነት ተጠርጎ ይወጣ አሮጌው ሰው የተሰቀለበት ክርስቶስ በግልጽነት የሚታይበት ህይወት ነው። ክብር ለኢየሱስ ይሁን። ስለዚህ ቁጥር 20 ላይ ፊልጵስዩስ 2:20 ላይ እዛው ጳውሎስ ስለ ጢሞቴዎስ ይናገራል። እግዚአብሔር እንደ ጢሞቴዎስ አይነት ሰዎችን ያብዛልን። ሲናገር ምን አለ? እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ሌላ የለኝም አለ። እንደርሱ ያለ አያችሁ፣ በዛች ቤተክርስቲያን ውስጥ እንደ ጢሞቴዎስ ያለ በቅንነት ስለ ቅዱሳን የሚጨነቅ ስለ ቅዱሳን ህይወት፣ ኑሮ፣ አካሄድ ግድ የሚለው ስለናንተ ሌሊትና ቀን የሚተጋ ሌላ ማንም የለኝም አለ። ጢሞቴዎስ የሚተጋ ነበር በቅዱሳን መካከል። እንደርሱ ያለ ማንም የለኝም አለ። ሁሉ የራሳቸውን ይፈልጋሉ አለ። አዲሱ ትርጉም የራሳቸውን ፍላጎት ለማሟላት ይሯራጣሉ ይላል። የክርስቶስ ኢየሱስን ግን አይደለም። በክርስቶስ ኢየሱስ ውስጥ ያለው ሐሳብ የሱን ፈቃድና ሐሳብ አገልግለን እንድናልፍ ነው። ለራሳችን ነገር እንድንሞት ግድ የሚለው የሚያስጨንቀው ኑሮ አይደለም ማለት የክርስቶስ ኢየሱስ ጉዳይ ነው አለ። ክብር ለኢየሱስ ይሁን። አንወጣም። እዛው ፊልጵስዩስ 4 ላይ ደግሞ ሂዱልኝ። እዛው አጠገብ 4:6 ላይ ጌታ ቅርብ ነው በነገር ሁሉ። ተመልከቱ፣ ጌታ ቅርብ ነው በሉ። ሩቅ አይደለም። ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነትም ቢሆን ምስጋናም ቢሆን እነዚህን አስቡ ይላል። ሲጀምር ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ አስታውቁ እንጂ አትጨነቁ። አስታውቁ አትጨነቁ በሉልኝ እስቲ። አስታውቁ አትጨነቁ፣ አስታውቁ አትጨነቁ። መጽሐፍ የሚመክረን ይህንን ነው። የሚከብደንን ነገር ይዘነው እንድንኖር አይደለም። በነገር ሁሉ የሚያስፈልጋችሁን ነገር ሁሉ በእግዚአብሔር ዘንድ አስታውቁ እንጂ በአንዳች ነገር አትጨነቁ። ለምንድን ነው ይሄንን ጳውሎስ የሚለው? ነገር ይዛችሁ ምትሄዱ ከሆነ ማይንዳችሁ በብዙ ነገር ከተያዘ ለእግዚአብሔር ሐሳብ መኖር ስለማትችሉ እሱን ካለ በኋላ ይሄን ካደረጋችሁ አለ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ክብር ለእግዚአብሔር ይሁን። የሚገርም ነው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ሐሳባችሁንና ልባችሁን ምን እያለ እንደሆነ ታውቃላችሁ? በጣም የሚገርም ነገር ነው። በእግዚአብሔር ሰላም የሚጠበቅ አይምሮ ምንም አይነት ነገር ፔኔትሬት አድርጎ እንዳይገባ አይምሮአችሁ በማን ይጠበቃል? በእግዚአብሔር ሰላም። አስገራሚ አይደል? ዓለም እየተናወጠ እኮ ነው። በብዙ ችግር ውስጥ እኮ እያለፋችሁ ነው። በሰላሙ ትጠብቃላችሁ። ኢሳይያስ ላይ እንደሱ አይደል የሚለው? ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ አትተዋትም፣ ፈጽመህ በሰላምህ
ትጠብቃታለህ። ማንም አይጠብቃችሁም። የአሜሪካ መንግስት አይጠብቃችሁም። እናንተ አይደል? ማንም አይጠብቃችሁም። ያላችሁ ንብረት ሴክ ምንም ነገር አይጠብቃችሁም። ከመናወጥ የሚያወጣችሁ የሚጠብቃችሁ የእግዚአብሔር ሰላም። ኢየሱስ ድፍን ዓለም እየተቃወመው ጌትነቱን እንዳመነ በእግዚአብሔር ሰላም ወደ መቃብር ወረደ። ዓለም እየተቃወመው እኮ ነው። እናንተ ግን ዓለም እየተናወጠ በሰላም ሰላም የሚገኘው ብዙ ጊዜ ተናግሬዋለሁ። ሰላም ዱርዬ አይደለችም፣ መጠጥ ቤት አትገኝም። ሰላም ያለችው እግዚአብሔር ቤት ውስጥ ነው። ሰላም ያለችው የሰላሙ ጌታ ጋር ነው። የእግዚአብሔር አጀንዳ ደግሞ በሰላም እንድንኖር ነው። ስለዚህ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህን ካለ በኋላ በቀረውስ ወንድሞች ሆይ ይላል። ተመልከቱ፣ እውነተኛ የሆነውን ነገር ሁሉ አያችሁ፣ ጭምትነት ያለበትን፣ ጽድቅ የሆነውን፣ ንጹህ የሆነውን፣ ፍቅር የሆነውን ነገር በጣም አጥኑት። በጣም የሚገርም ነገር እኮ ወሬ ያለበትን ነገር ሁሉ በጎንም ቢሆን እነዚህን ምን በሉ እስቲ አስቡ በሉልኝ። ሐሳብ ምርጫ ነው ማለት ነው። አያችሁ፣ ሐሳብ ምንድነው? ምርጫ ነው። ጳውሎስ እዚህ ጋር የሚነግረን ንጹህ የሆነውን ቅድስና ያለበትን መልካም የሆነውን ነገር አስቡ። ብዙ ሐሳቦች በቀን ውስጥ ወደ አይምሮአችን ይመጣሉ። ያንን ሐሳብ ኢንተርቴን አታድርገው ማለት ነው። አይምሮህ ለእግዚአብሔር ብቻ የተሰጠ ይሁን፣ ቃሉን ብቻ የሚያሰላስል ይሁን። ይህንን መጽሐፍ የሚነግረን ንጹህ የሆነውን ቅድስና ያለበትን፣ ፍቅር ያለበትን፣ ሰላም ያለበትን እነዚህን ነገሮች አስቡ ብሎ ይናገራል። የሐሳብ ምርጫ ተሰጥቶናል። በጣም ይገርማል። ሚክያስ 2:1 ላይ ሲናገር ክፉስ ለመስራት ለሚያቅዱ ይላል፣ በመኝታቸው ሳሉ ተንኮል ለሚያውጠነጥኑ ወዮላቸው ይላል። ሰማችሁ? ክፉ ለመስራት ለሚያቅዱ ያቅዳሉ ተኝተው፣ በመኝታቸው ሳሉ ተንኮል ለሚያውጠነጥኑ ወዮላቸው ይላል። ለምን? ሲነጋ በማለዳ ይፈጽሙታል። ሰው መጠንቀቅ ያለበት የቶት ላይፉን ነው። የሐሳብ ዓለምህን ሰይጣን ካገኘው አደገኛ ነው። የሐሳብ ዓለምህ በእግዚአብሔር ከተወረሰ በሰላምና በእረፍት ፈቃዱን አድርገህ ትሄዳለህ። የድሮ ትርጉም ላይ እንደዚህ ይላል፣ ኃይል በእጃቸው ነውና ያደርጉታል ይላል። ስለ ዳዊት ግን ሲናገር መዝሙር 63:6 ላይ በመኝታዬ አስብሃለሁ። እስቲ ሐሳብ ምርጫ ነው በሉልኝ። በመኝታዬ አስብሃለሁ፣ ሌሊቱን ሁሉ ስላንተ አሰላስላለሁ ይላል። አይገርም? ስለዚህ ጠዋት ሲነሳ የሚያደርገው ሲያስብ ሲያሰላስል ያደረውን ነገር ማለት ነው። ምን ማለት መሰላችሁ? መጥፎ የሆነ ቶት ወንድማችሁን እንድትጠሉ፣ እህታችሁን እንድትጠሉ፣ ራሳችሁን እንድትጠሉ ክፉ የሆኑ ሐሳቦች ሲመጡ ድዌል አታድርጉባቸው። ዶንት ኢንተርቴን ኢት። ማሰብ ያለብን ቃሉ ነው። አይ ቃል መሞላት የሚጠቅመው ለዚህ ነው። አይ ጠላት ሐሳብ ሲያመጣ ኢየሱስ በዛው ቃል መለሰለት። በመኝታ ያስብሃለሁ ይልና የድሮ ትርጉም ሲናገር ምን ይላል? በማለዳም ደግሞ እናገርሃለሁ ይላል። የመጀመሪያ ማወራው ሰው ሌሊት ስላንተ ሳስብ ስላደርኩ በመጀመሪያ ማወራው ሰው አንተ ነው ይላል። አንድ ሰው መተኛት መቀመጥ ምናምን አቃተኝ አለ። ደወለልኝና እንትን በዚህ በኢሚግሬሽን ጉዳይ ማለት ነው። እኔ ምን እስቲ ዜና አቁምና ከአንድ ሳምንት በኋላ ደወለልኝ አልኩት። በቃ ሰላም ነው። የምትሰማው ነገር የሚበጠብጣችሁ ገባችሁ? እንትን ምንድነው ኢሳት ስትሰሙ ታድሩና ጠዋት ስትነሱ በቃ አለቀ። ጸሎት አይታያችሁ። በቃ ሌላ ነገር የለም። በቃ ጋዜጠኛውን ፊት ለፊት መጣባችሁ። ይሄ ሰው ልክ አይደለም። በቃ ስለ ቦርደር ምናምን ማውራት ትጀምራለች። ከዛ በኋላ
አማኝ ስትሆኑ ግን ትጸልያላችሁ። ጌታን ስታወሩ ስትመጡ ስለ ነገሩ እንኳን እግዚአብሔር ይናገራችኋል። ይሄ በጣም አስፈላጊ ነገር። የመጨረሻው ሐሳብ ኤፌሶን ምዕራፍ 4 ከ17 እስከ 32 ያለ ሐሳብ ነው። ቶሎ ብዬ ጨርሳለሁ። ኤፌሶን 4:17 ኢየሱስ ድንቅ ጌታ ነው። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። አሕዛቦች በምንድን ነው የሚመላለሱት አለ? በአእምሮአቸው ከንቱነት ነው የሚመላለሱት። እንደሱ አትመላለሱ ይላቸዋል ኤፌሶንን። በጌታም ሆኜ እመክራለሁ፣ እነርሱ ባለማወቃቸው ጠንቅ ይውላችሁ በልባቸው ደንዳናነት የደነደነ ልብ። ይሄ ዓለማዊ ፍጥረታዊ ሰው ነው የደነደነ ልብ ያለው። ይሄ የማይመለስ ነገር የማይነካው እርቅ የማያውቅ ይቅርታ የማያውቅ ምህረት የማያውቅ በቀለኛ ማለት ነው። ደንዳና ልብ። አሕዛብ በልባቸው ደንዳናነት ጠንቅ ልባቸው ጨለመ፣ ከእግዚአብሔር ሕይወት ራቁ ይላል። ደንዝዘውን በመመኘት ርኩሰትን ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይልና እናንተ ግን ክርስቶስን እንደዚህ አልተማራችሁትም ይላል። ኧረ አሜን። ክርስቶስ ትምህርት ነው። እስቲ ክርስቶስ ትምህርት ነው በሉ። ተጠቀማችሁ ሰው የምንመስለው የምንከተለው የምንገልጠው ምሰሉት፣ ተከተሉት፣ ግለጡት የተባልን ማንን ነው? ኢየሱስን ነው። ኢየሱስን እንዲህ አልተማራችሁትም ይላል። ተመልከቱ። ኢየሱስን እንዲህ አልተማራችሁትም፣ እናንተ ግን ክርስቶስ እንደዚህ አልተማራችሁትም። በእርግጥ ሰምታችኋል፣ እውነት በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መታደስ መንፈስ ታደሱ፣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ቃሉን ዝም ብላችሁ ተመልከቱ። በአስወግዱና በልበሱ መካከል አንድ ነገር ያስቀምጣል። በአእምሮአችሁ መንፈስ ታደሱ። አሮጌውን ሰው የምንሽረው አዲሱን ሰው የምንለብሰው አእምሮ በማደስ ነው በሉልኝ። በማደስ ነው። እዚህ ቃሉ ተመልከቱ፣ መሃል ላይ ነው ያስቀመጣት። አስወግዱ ካለ በኋላ በአእምሮአችሁ መታደስ መንፈስ ታደሱ። እንዴት? ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው አስወግዱ፣ ልበሱ። ታንክ ዩ። በደንብ ነው የምትሰሙት ማለት ነው። ልፈትናችሁ ነበር እኔ እንኳን ሲናገር ውሸትን አስወግዱ ይላል። አሁን ይሄ አሮጌው ሰው ባህሪ ነው አይደል? ውሸትን ምን አድርጉ? አስወግዱ። አይምሮ ሲታደስ ውሸትን ታስወግዱና እውነትን ደግሞ ምን በሉ? ተነጋገሩ ይላል። ተቆጡ ይላል። እንቆጣለን፣ ሰዎች ነን። ግን ፀሐይ ሳይገባ ፀሐይ ምን አይበል? ነገር ፍቱ። ይዛችሁ ምን አትበሉ? አትደሩ። አኩራፊ አትሁኑ። እኔ ጨንቀኛል። እኔ ፐርሰናሊቲ ስለሆነ እንደሆነ አላውቅም። እኔ የሚያኮርፍ ሰው አልችልም። በቃ በመስኮት ምናምን ዘይሁት በቃ ፍቱት። ምን ችግር አለ? በሳጭ እችላለሁ፣ ልቆጣ እችላለሁ፣ ግን አታሳድሩት። ስሙ። ምን በጣም የሚገርም ነገር አንድ ሰው ሲናገር ሰማሁ። ይቅር አለ ማለት ሌላ ሰው እንዲጠጣ የምትፈልገው መርዝ እየጠጣህለት መኖር ነው። አንተ እንደሱ እኮ ፎርጊቭ አለ ማድረግ ማለት ይውላችሁ ምን ተቀላችሁ? ሌላ ሰው እንዲሆነው የምትፈልገውን ነገር አንተ ተሸክመ መሄድ ማለት ነው። ለምን? ቀለል ብለን እንሂድ እንጂ አታካብዱ። ክብር ለእግዚአብሔር ይሁን። ስለዚህ ውሸትን አስወግዱ ካለ በኋላ እውነትን ተነጋገሩ። ተቆጡ፣ በቁጣችሁ ላይ ፀሐይ የሰረቀ ከእንግዲህ አይስረቅ ይልና ለጎደለው ምን ይበል? ያካፍል። ከዛ በኋላ ክፉ ቃል ከመናገር ይልቅ ይላል። ዝም ብላችሁ የመጣላችሁን ቃል አትናገሩ። የሚያንጽ የጸጋ የጥበብ ቃል ተናገሩ ነው የሚለው። ይላችሁ አሁን ክፉ ቃል ከመናገር ይልቅ በጸጋ የተቀመመ በጥበብ የሆነ ቃል
ለሰው የሚያንጽ ቃል አድርጋችሁ ንገሩት ብሎ ይናገራል። ይህንን ህይወት ሰው መግለጥ የሚችለው አይምሮ ሲታደስ። ትልቁ ታርጌት እግዚአብሔርም የሚፈልገው ሰይጣንም የሚፈልገው አይምሮአችንን ነው፣ ልባችንን አይደል? ልጄ ሆይ ልብህን ምን በለኝ ስጠኝ ብሎ መጽሐፍ ቅዱስ የሚናገረው ለዚህ ነው። ስለዚህ ከዓለም ስንመጣ ብዙ አይነት አስተሳሰብ ይዘን ነው የምንመጣው። ያደግንበት ቤተሰብ አለ፣ ሶሳይቲ አለ፣ ምናምን አለ። እነዚህ ሁሉ ነገሮች ይዘን ስንመጣ እግዚአብሔርን ወደ መምሰል እንድንመጣ የሚያደርገን ግን ቃሉን ማንበብና በቃሉ ራሳችንን ማደስ እንደሆነ መጽሐፍ ይመክረናል። ክብር ሁሉ ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ